ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ከመቀሌ አዲስ አበባ ጉዞ ላይ ከባድ ወታደራዊ ፍጥጫ ተፈጥሮ እንደነበር ታውቋል። ራሳቸው አቶ ጌታቸውን የተናገሩት ከአፈናና ለነፍስ ከሚያሰጋ ፈተና ሾልከው አዲስ አበባ ገብተዋል። እኛም የጥንቅራችን መረጃ አድርገነዋል። አሁን ላይ ኢትዮጵያና ኤርትራ ወደ ጦርነት እንደሚያመሩ ሳር ቅጠሉ እየተናገረ ነው። የጦርነት ግምቶች፣ እርግጠኛ የሚመስሉ አስተያየቶች መሰንዘራቸውን ቀጥሏል። ውጥረቱ ታዲያ ከመንግስትና ፖለቲከኞች ወርዶ ማህበራዊ ሚዲያ ላይ የሁለቱ ሀገር ዜጎች የጦር ዘመቻ ቀድመው አቀጣጥለውታል። ኤአይ አርቲፊሻል ኢንተለጀንስ በሁለቱ ሀገራት መካከል ያለውን መካረር እያገዘም መሆኑ ግርምት ያጫር ሆኗል። አዣንስ ፍራንስ ፕሬስ በኢትዮጵያና ኤርትራ በሚዲያ የሚደረገው የጦር ዘመቻ ዳሰሳ አድርጓል። እኛም መረጃውን ወደ እናንተ ለማድረስ ይዘነዋል። ጠቅላይ ሚኒስትር አብይ አህመድ የፓርላማ ቀጠሮ መያዛቸውን የሚያመለክት መረጃ ወጥቷል። ለመጪው ሐሙስ መጋቢት 11 ቀን 2017 ዓ.ም የተያዘ ነው። ጥንቅራችን ይዞታል። ከአዲስ አበባ አማራ ክልል ሲጓዙ በታገቱት አውቶቡስ ሙሉ መንገደኞች ዙሪያ ኦነግ ድምጹን አሰምቷል። ዝርዝሩን እናደርሳለን። የነ ደብረጽዮን ህወሓት በትግራይ ክልል የተለያዩ ዞኖች የጊዜያዊ አስተዳደሩን መዋቅር ለመንጠቅ በወሰደው የኃይል እርምጃ ከባድ ጉዳት አድርሷል ሲል ሳልሳይ ወያነ ወንጅሏል። ፓርቲው በአዲ ጉዶምና በመሆኒ ከተሞች ላይ ከተፈጸሙ ግድያዎች በተጨማሪ በጥይትና በግርፋት የቆሰሉ ሌሎች ሲቪሎች ስለመኖራቸው ማስረጃዎች አሉኝ ብሏል። መረጃው ዝርዝር አለው። በኢትዮጵያ ድንበር አቅራቢያ ከባድ ውጊያ የተካሄደ መሆኑን የሮይተርስ ዘገባ አመላክቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በዛሬው ዕለት ከተሰነዘረባቸው የግድያ ሙከራ ለጥቂት ተርፈዋል። የሶማሊያዊ ዜና ወኪል ጋርዌይ ኦንላይን አጃቢ መኪናቸው ሙሉ ለሙሉ ጋይቶ ያመለከተ ምስል ባያያዘበት ዘገባው ፕሬዝዳንቱ ወደ ውጊያ ቀጠና በማምራት ላይ ሳሉ የግድያ ሙከራው ተሰንዝሮባቸዋል ብሏል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አቶ ጌታቸውን ለማፈን ከባድ ግብግብ። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳን ከመቀሌ ወደ አዲስ አበባ ጉዞ ማድረግ በተመለከተ መረጃዎች ቀስ በቀስ እየወጡ ነው። አቶ ጌታቸው ወደ አዲስ አበባ ጉዞ ከማድረጋቸው በፊት የነ ዶክተር ደብረጽዮን ቡድን እሳቸውን በቁጥጥር ስር ለማዋል አስበውና አቅዶም እንደነበር መረጃዎች መውጣት ጀምረዋል። በአቶ ጌታቸው ዙሪያ የነበረው ወታደራዊ ግብግብ አስገራሚም ነበር። ይህ የሆነው በመቀሌ አሉላ አባ ነጋ ኤርፖርት ነው። ለሕይወታቸው የሚያሰጋ አደገኛ ክስተት የነበረ መሆኑንም ራሳቸው አቶ ጌታቸው ተናግረዋል። አቶ ጌታቸው ከሪዮት ሚዲያ ጋር ባደረጉት ቆይታም ወደ አዲስ አበባ ጉዞ ያደረጉት ከጠቅላይ ሚኒስትር አብይ አህመድ ተደውሎላቸው ስለነበር መሆኑን አመልክተው ታጅበው ወደ መቀሌ አሉላ አባ ነጋ ኤርፖርት ባመሩበት ወቅት መንገድ ላይ ያልተጠበቀ ኬላ ያጋጠማቸው መሆኑንም ተናግረዋል። የክልሉ ፕሬዝዳንት እንደመሆናቸው እሳቸው ያላወቁት አዲስ ኬላ መሆኑን ያስታወቁት አቶ ጌታቸው በጊዜውም እሳቸው ይህንን ኬላ አልፈው በፌዴራል ፖሊስ ብቻ ወደሚጠበቀው ኤርፖርት ውስጥ እንዳይገቡ ሲደረግ የነበረ እንቅስቃሴ የነበረ መሆኑን ዘግይተውም ቢሆን የተረዱት መሆኑን ተናግረዋል። አቶ ጌታቸው በዚሁ ማብራሪያቸውም ከምክትሌም ጋር መገናኘት ካቆምን ረጅም ጊዜ ሆኖናል። እሳቸው ብዙ ጊዜ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይም መራቅ ነው። እኔ በዚህ ደረጃ ለህይወት የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላውቅም ነበር ያሉ ሲሆን አክለውም በኬላው በታገዱበት ወቅትም አጃቢዎቼ የፕሬዝዳንቱ ነው መኪናው ሲላቸው አይ ማጣራት እንፈልጋለን እንደውላለን አሉ። ከዛኔ መስኮት ከፈትኩና የኔን ጉዞ በተመለከተ ማን ጋር ነው የምትደውሉት ስል እዛ አካባቢ ሲያስተባብር የነበረው ወጣት የሰራዊት ኃላፊ እኔን እንዳየ መከራከር አልፈለገም፣ መንገዱን ከፍተውልን ሄድን ሲሉም ተናግረዋል። ኤርፖርት ገባው። አውሮፕላን በምንሳፈርበት ሰዓት እዚህ ገባ የሚባል ምንም ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ ይገባን ነበር። ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ በሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ ሰምተናል። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መምጣት ብቻ ሳይሆን የፌዴራል ፖሊስ ለሚጠብቀው ኤርፖርት የፌዴራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል። የኔም አጃቢዎች አሉ። ያኔ ወደ ግጭት ይገባል ወይ ግጭት ከተገባ የሚፈጠረውን ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን መመለስና መሟገት አንችልም ሲሉ አቶ ጌታቸው ለሕይወታቸው እጅግ አስጊ በሆነ ቀዳዳ ውስጥ ከመቀሌ ወጥተው ወደ አዲስ አበባ እንደገቡ ተናግረዋል። በመጨረሻም በዚሁ ማብራሪያቸውም ከወጣሁ በኋላ እነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ምናልባት ማምለጬ መምጣቴ ወይም ማምለጤ ነው የገባኝ። ሐሳቤ ማምለጤ ነበር ባይሆንም
ደጋፊዎቻቸውና እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባት ይዘውት የነበረው ቅድ መክሸፉን ራሳቸው አጋለጡት እንጂ እስከዛ ድረስ የማውቀው አልነበረም ሲሉም ነው የተናገሩት። ወደ ቀጣይ መረጃ አለፍን። ከጦርነቱ የቀደመው የሚዲያ ጦርነት፣ የኢትዮ ኤርትራን ውጥረት ያባባሱ አሰብን የመያዝ የሚዲያ ዘመቻዎች። የአፍሪካ ቀንድ ሌላ የጦርነት ስጋት ውስጥ ከገባ ሰነባበተ። ኢትዮጵያና ኤርትራ ወደ ጦርነት እንደሚያመሩ በርካታ ግምቶች፣ እርግጠኛ የሚመስሉ አስተያየቶች መሰንዘራቸውም ቀጥሏል። የኢትዮጵያ የቀድሞ ፕሬዝዳንት አቶ ሙላቱ ተሾመ በዓለም አቀፍ ሚዲያ ያስነበቡት ጽሑፍ ኤርትራን በጠባጫሪነት ከከሰሰ ወዲህ ሁለቱ ሀገራት የቃላት ምልልስ ቀጥለዋል። ከሰሞኑ ደግሞ በትግራይ ያለው ሁኔታ ኤርትራን የሚጨምረው ነው እየተነገረ ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው የህወሓትን አንጃ ከኤርትራ ጋር በመመሳጠር ሲወነጅሉ፣ ጀነራል ጻድቃን የሁለቱ ሀገራት የጦር ዝግጅት መጦዙን አንስተው ጦርነት በየትኛውም ሰዓት እንዲነሳ ጠብቁ ማለታቸው የዓለም አቀፍ ሚዲያ ጭምር ስለ ስጋቱ ትኩረት እንዲሰጥ ያደረገ ነበር። ይህ ውጥረት ታዲያ ከመንግስትና ፖለቲከኞች ወርዶ ማህበራዊ ሚዲያ ላይ የሁለቱ ሀገር ዜጎች የጦር ዘመቻ ቀድመው አቀጣጥለውታል። ኤአይ አርቲፊሻል ኢንተለጀንስ በሁለቱ ሀገራት መካከል ያለውን መካረር እያገዘ መሆኑ ግርምት ያጫር ሆኗል። አዣንስ ፍራንስ ፕሬስ በሚዲያ የሚደረገው የጦር ዘመቻ ከልኩ ያለፈ መሆኑን ዛሬ ይዞት በወጣው ሪፖርት አመላክቷል። ኢትዮጵያ ቀይ ባህርንና የባህር በር ጉዳይን ላለፉት 2 ዓመታት ትልቁ አጀንዳው አድርጋለች። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓ አቆጣጠር በ2023 ፓርላማ ላይ ይፋ ያደረጉት የፍላጎት ታዲያ የጠቅላዩ ንግግር ቪዲዮው ግራ ቀኝ መረጃ እየተጠየቀበት እየተቆረጠ እየተቀጠለ በኤአይ ምስሎች እየተፈበረኩበት ሌላ መልክ ይዞ ማህበራዊ ሚዲያ ላይ ጦርነት ቀስቃሽ መሆን አጃንስ ፍራንስ ፕሬስ መታዘቡን ዘግቧል። ኢትዮጵያ እስካሁን በመንግስት ደረጃ በኤርትራ በኩል አሰብን የባህር በር አማራጭ አድርጋ ስትገፋ አልታየችም። ከዚህ ይልቅ በሶማሌላንድ በኩል ስምምነት የፈረመች ሲሆን ይሄ ከሞቃዲሾ ጋር ለ12 ወራት ካነታረከ በኋላ ተሰርዟል። አሁን አንካራ ላይ በወረደው ሰላም ከራሷ ሶማሊያ ወደብ አማራጭ ለማግኘት ሂደት ላይ ናት። መንግስት አሰብን በዋናነት ባላነሳበት፣ ማህበራዊ ሚዲያው ግን በተዛቡ መረጃዎች የወታደራዊ እንቅስቃሴዎች ጭምር እየተፈበረኩ የኢትዮጵያ ጦር አሰብን ስለመያዙ ሲራገብም መታየቱን አጃንስ ፍራንስ ፕሬስ ዘግቧል። ጠቅላዩ አሰብ የኢትዮጵያ ንብረት ናት ሲሉ በወታደራዊ ልብስ ከጦር አለቆች ጋር ታጅበው በኤዲቲንግ የተቀናበሩ በርካታ ቪዲዮዎችን መመልከቱን ሚዲያው በዘገባው አሳይቷል። በቀጥታ በማህበራዊ ሚዲያ የሚገናኙት የሁለቱ ሀገራት ዜጎች ነገሩን ሁለት አቅጣጫ ሲያራግቡትም ታይቷል። የሚዲያው ዘመቻ በርከት ከማለቱ የተነሳ በኢትዮጵያና ኤርትራ መሃል ያለው ውጥረት ላይ የራሱን ነዳጅ እያርከፈከፈ ውጥረቱን እያባበሰ ስለመሆኑ ሚዲያው ያናገራቸው የኦስሎን ዩኒቨርሲቲ ምሁራንም ተናግረዋል። በሰላምና ግጭት ጥናት ቀደምት ከሆኑት አንዱ ፕሮፌሰር ሼቲል ትሮኖቮል የሚዲያው ዘመቻ እንዲሁም በቋፍ ያለው የቀጠናውን ፖለቲካ የሚያባብስ ነው ብለዋል። የትጥቅ ግጭትና ቦታዎች ጠቋሚ እንዲሁም ክስተቶች ዳታ አጥኚ የሆነ ተቋም ኃላፊም ለሚዲያው ሲገልጹ ሁለቱ ሀገራት መረጃ ማዛባትና ማሰራጨትን እንደ መሳሪያ እየተጠቀሙበት ነው ብለዋል። ኢትዮጵያና ኤርትራ የገቡበትን ውጥረት የሚያባብሱ መረጃዎች ከመንግስት እስከ ህዝብ ከሁሉም ደረጃዎች እየመጡ ነው ብለዋል። በተለይ ኢትዮጵያውያን ኤአይ ተጠቅመው ዘመቻውን ማስፋታቸውን የተመለከተው የኢትዮጵያ ባህር ኃይልና የጦር መርከቦች በኤአይ ተስለው ቀይ ባህር ላይ ሰንደቅ ሲሰቅሉ፣ አሰብ ወደ ባህር ኃይል ይዞታ ተቀይራ የኢትዮጵያ የጦር መርከቦች ሰፍረውባት የሚታዩ ምስሎችና ቪዲዮዎች ተበራክተው ታይተዋል። አሁን ላይ ሁለቱ ሀገራት ጦሮች እንቅስቃሴ ጭምር ከወደቡ ጋር ተገናኝቶ እዚህ ገቡ፣ እዚህ ደረሱ በሚል መረጃው ሲፈበረክም እየታየ ነው። በአብይና ኢሳያስ ከ6 ዓመታት በፊት የተፈረሙ ስምምነት ዝርዝሩ አሁንም ግልጽ ባይሆንም አሰብን በተመለከተ ወደብ የመጠቃቀም ሀሳብ የጎላ ነበር። ከዛ መልስ የተባበሩት ኤሚሬት ከኢትዮጵያ ወደ ኤርትራ ወደ አሰብ የነዳጅ መስመር የመዘርጋት እቅድ የጋራቸው ነበር። በለውጡ ዘመን እርቅም በኤርትራ በኩል መንገዶች ወደ ወደቡ እንዲታደሱ ሲደረግ፣ በኢትዮጵያ በኩልም ሁለተኛ መስመር ጥገና ተሰርቶ ነበር። ከትግራዩ ጦርነት መልስ ግን እነዚህ የጋራ ፕሮጀክቶች ባሉበት ቆመዋል። አሁን የክተትና የጦርነት ንግርቱ በኢትዮጵያ በኩል በማህበራዊ ሚዲያ በልጦ ቢታይም ይህንን ተከትሎ ከኤርትራ መልስ መሰጠቱ አልቀረም። በትግራይ ጦርነት ጊዜ አክቲቭ የነበሩና ከዛ መልስ ለ2 እና 3 ዓመታት ጠፍቶ የነበሩ የኤርትራ የሶሻል ሚዲያ ገጾች ከሰሞኑ ወደ ሚዲያ ጦርነቱ ተመልሰዋል። አብዛኞቹ ሐሰተኛ መረጃ በማሰራጨት ኢትዮጵያ ውስጥ ያሉ ባለስልጣናትና ተቋማትን በማጥቃትና ከትግራይ ተቀናቃኝ ቡድኖች አንዱን በዶክተር ደብረጽዮን የሚመራውን በመደገፍ ላይ አተኩረው ዘመቻ ሲያደርጉ እየተስተዋሉ ነው። እንደ ትዊተር ባሉ ማህበራዊ ሚዲያዎች ኢትዮጵያና ኤርትራውያን በሚወጡ ልጥፎች ስር ሲነታረኩ አልፎም ሲሰዳደቡ፣ ሲዛዛቱ ማየት የተለመደ መስሏል። አንዱ የአንዱን ህዝብ ታሪክ፣ ባህልና እሴቶች በማንጓጠጥ መልስ መሰጣጠት በርክቷል። አጃንስ ፍራንስ ይህ አካሄድ እንደ ሀገር የሁለቱን ሀገራት ውጥረት ያባባሰ ነው ሲል ነው የገለጸው። በርካታ ቪዲዮዎች በቅንብር ስለመሰራታቸው የእውነታው ማረጋገጫ ፋክት ቼክ አውጥቶባቸዋል።
ወደ ቀጣይ መረጃ አለፍ። ኦነግ ስለታገቱት መንገደኞች። ከአዲስ አበባ አማራ ክልል ሲጓዙ በታገቱ አውቶቡስ ሙሉ መንገደኞች ጉዳይ ዙሪያ ኦነግ ድምፁን አሰምቷል። ከአዲስ አበባ ፍቼ ሙሉ መኪና ዜጎች መታገታቸው ይታወቃል። ከአዲስ አበባ ጎጃም መንገድ ከፍቼና ጎሃ ጽዮን መሃል ባለው የመንገድ ክፍል አሊዶሮ ላይ በትላንትናው ዕለት አውቶቡስ የጫኑን ሙሉ ተሳፋሪና የአውቶቡስ ሹፌር ረዳት ጨምሮ በታጠቁ ኃይሎች ታፍነው መወሰዳቸው መረጃ ተሰምቷል። በአካባቢው ከአዲስ አበባ ፍቼ ጎጃም መንገድ የዜጎችን ሰላምና ደህንነት መጠበቅ ያልቻለ መንግስት ሆኗል የሚሉት ነዋሪዎች በዚህ መስመር በተደጋጋሚ ሹፌሮች፣ ተሳፋሪዎች የሚገደሉ የሚታገቱበት ሂደት ቢኖርም ችግር የሚፈጠርበት ቦታ ለይቶ መጠበቅ፣ አጋችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም አድርጎታል ሲሉ ነው የአካባቢው ነዋሪዎች ያመለከቱት። ታጣቂዎቹ እገታውን የፈጸሙት ከአዲስ አበባ ወደ አማራ ክልል ሲጓዝ በነበረ ፈለገ ጽዮን በተሰኘ የህዝብ ማመላለሻ አውቶቡስ ተጓዦች ላይ እንደሆነ ተዘግበዋል። ታጣቂዎቹ አፍነው ከወሰዷቸው ተሳፋሪዎች መካከል በርካታ ሴቶች እንደሚገኙበት ምንጮች ገልጸዋል። በዚሁ ስፍራ በተደጋጋሚ ተመሳሳይ የእገታ ወንጀሎች እንደሚፈጸሙ ከዚህ ቀደም መዘገቡ አይዘነጋም። ከአዲስ አበባ አማራ ክልል ሲጓዙ በታገቱ አውቶቡስ ሙሉ መንገደኞች ጉዳይ ዙሪያ ኦነግ በዛሬው ዕለት ድምፁን አሰምቷል። ኦነግ የእገታው መረጃ እንደደረሰውና ጉዳዩ ላይ ማጣራት እያደረገ መሆኑን አመልክቷል። ኦነግ በይፋዊ ኤክስ ገጹ ጉዳዩን አስመልክቶ ባሰፈረው አጭር መልእክት በክስተቱ ጉዳይ ምርመራ መጀመሩን በመጥቀስ በቅርቡም ዝርዝር መግለጫ እንደሚሰጥ አመልክቷል። ከመንግስት በኩል እስካሁን ስለ ክስተቱ የተሰጠ ማብራሪያ የለም። በቀጣይ ርዕስ የጠቅላዩ የፓርላማ ቀጠሮ። ጠቅላይ ሚኒስትር አብይ አህመድ ለፓርላማው ማብራሪያ ሊሰጡ መሆኑ ታወቀ። ጠቅላይ ሚኒስትሩ የፓርላማ ሪፖርታቸውንና ማብራሪያቸውን የሚያቀርቡት በመጪው ሐሙስ መጋቢት 11 ቀን 2017 ዓ.ም መሆኑን ኢትዮጵያ ኢንሳይደር ባሰራጨው ዘገባ አመልክቷል። በእጄ ከገባው ሰነድና ካነጋገርኳቸው አንዳንድ የፓርላማ አባላት መረጃውን አግኝቻለሁ ያለው ኢትዮጵያ ኢንሳይደር የሐሙሱ የፓርላማ መደበኛ ስብሰባ ከፌዴራል መንግስት የ6 ወር የዕቅድ አፈጻጸም ሪፖርቱ ጋር የተያያዘ መሆኑን አመልክቷል። በዚሁ ስብሰባ ላይ በተለመደው አኳኋን ከምክር ቤቱ አባላት ለጠቅላይ ሚኒስትሩ የሚቀርቡ ጥያቄዎች እንዳሉም ዘገባው አክሏል። የሐሙሱ የፓርላማ ስብሰባ የፌዴራል መንግስት የ6 ወራት የሥራ አፈጻጸም የተመለከቱ ጥያቄዎች የሚቀርቡበት እንደሆነ ቢገለጽም ለጠቅላይ ሚኒስትሩ ጥያቄዎችን ያስገባው አንድ የፓርላማ አባል ግን ከመልካም አስተዳደር፣ ከማንነት፣ የሰላምና አስተዳደር ጋር የተገናኙ ጉዳዮችን ማንሳታቸውን መረጃውን አድርሰውኛል ሲልም ኢትዮጵያ ኢንሳይደር አስታውቋል። ሌሎች ሁለት የፓርላማ አባላት በስብሰባው ላይ ወቅታዊ ጉዳዮች በጥያቄ መልክ ይቀርባሉ ብለን እንጠብቃለን ማለታቸው ተመላክቷል። ጠቅላይ ሚኒስትር አብይ ለመጨረሻ ጊዜ ለፓርላማ ቀርበው ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ባለፈው ከ4 ወራት በፊት ነበር። የፓርላማ አባላቱ በጥቅምት ወር ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች ፕሬዝዳንት ታዬ አጽቀሥላሴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ ተንተራሱ እንደነበርም ዘገባው አስታውሷል። ኢትዮጵያ ኢንሳይደር አነጋገርኳቸው ያላቸው 3 የፓርላማ አባላት ግን እስከ ማክሰኞ እኩለ ቀን ድረስ ጠቅላይ ሚኒስትሩ መቼ በፓርላማ እንደሚቀርቡ እንዳልተገለጸላቸው የነገሩት መሆኑንም አክሏል። ወደ ቀጣይ መረጃችን ስንወስዳችሁ እነ ደብረጽዮን የቀረበባቸው ክስ። የእነ ደብረጽዮን ህወሓት በትግራይ ክልል የተለያዩ ዞኖች አስተዳደራዊ መዋቅሩን ለመንጠቅ በወሰደው የኃይል እርምጃ ከባድ ጉዳት አድርሷል ሲል ሳልሳይ ወያነ ወንጅሏል። ፓርቲው ከመቀለ ከተማ በቅርብ ርቀት ላይ በምትገኘው አዲ ጉደምና መሆኒ ደርሰዋል ያላቸውን ጉዳዮች በይፋዊ መግለጫ አውግዟል። ህወሓት በትግራይ በሚገኙ ዞኖች ውስጥ የጊዜያዊ አስተዳደሩን አመራሮች በማንሳት የራሱን መዋቅር እየዘረጋ ሲሆን ይህን ተከትሎ ባሳለፍነው ሳምንት በአዲ ጉደም ከተማ መሰል ውጥረትና ግርግር እንደተፈጠረ ይታወቃል። የትግራይ ሰራዊት አባላት ማክሰኞ ዕለት የአዲ ጉደም ከተማ ጽሕፈት ቤትን በኃይል ይዘው የከተማውን ከንቲባ በቁጥጥር ስር በማድረግ ከንቲባውንና ምክትላቸውን ጨምሮ የካቢኔ አባላት ደግሞ ከቤታቸው መወሰዳቸው ተዘግቧል። በመሆኒ አርሚ 23 እየተባለ የሚታወቀው የህወሓት ታጣቂ ክንፍ ተኩስ እንደከፈተና የጊዜያዊ አስተዳደሩን ማህተም ለመንጠቅ ባደረገው ጥረት የሰው ህይወት ማለፉ ሳይቀር መዘገቡ ይታወቃል። ሳልሳይ ወያነ ይህንኑ የህወሓት አካሄድ ተቃውሞ ባወጣው አዲስ መግለጫ ህወሓት ወታደራዊ ክንፉ በሲቪሎች ላይ በፖለቲካ አመለካከታቸው ሳቢያ ግድያና ግርፋትን ጨምሮ የተለያዩ የሰብአዊ መብት ጥሰቶችን እያደረሱ ይገኛሉ በማለት ከሷል። ፓርቲው በአዲ ጉደምና መሆኒ ከተሞች ላይ ከተፈጸሙ ግድያዎች በተጨማሪ በጥይትና በግርፋት የቆሰሉ ሌሎች ሲቪሎች ስለመኖራቸው ማስረጃዎች እንዳሉት ጠቅሷል። ፓርቲው የህወሓት አመራር በክልሉ ከ2 ወር በፊት ጀምሮ ጥለውታል ያለውን ህገወጥ ወታደራዊ ህግ እንዲያነሳም ጠይቋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰብአዊ መብት ጥሰቶች ላይ ጥልቅና ገለልተኛ ምርመራ እንዲያደርጉና ለዓለም አቀፉ ህብረተሰብ እንዲያሳውቁ ፓርቲው ጥሪ አድርጓል። ፓርቲው ከዚህ ቀደም ከህወሓት ጋር ትስስር ያላቸው የትግራይ ጸጥታ ኃይል አዛዦች ህጋዊነት የሌለው አስቸኳይ ወታደራዊ ህግ በማውጣት ህዝብን እያሸበሩ ነው በማለት መክሰሱ አይዘነጋም። ፓርቲው የጸጥታ ኃይል አዛዦች የሆኑት ወታደራዊ መኮንኖች ህጉን በተቃወሙ ወጣቶች ላይ ጭካኔ የተሞላበት የአፈና ድርጊት እየፈጸሙ ይገኛሉ በማለት አውግዟል።
ሳልሳይ ወያኔ የትኛው የህወሓት አንጃ የጦር አዛዦች መሆናቸውን በመግለጫው ላይ ባያመለክትም አስቀድሞ ለጌታቸው አስተዳደር ምክር ቤት የሰጠውን ድጋፍ ተከትሎ ፓርቲው የነ ደብረጽዮን ህወሓትን ተቃውሞ ያጋራው መግለጫ መሆኑ ተመላክቷል። በቀጣይ ርዕሳችን በኢትዮጵያ ድንበር አቅራቢያ የተካሄደው ከባድ ውጊያ። በኢትዮጵያ ድንበር አቅራቢያ ከባድ ውጊያ ተካሄደ። በርካቶችም በአየር ጥቃት ህይወታቸው አለፈ። ቀደም ብሎ ውጊያው በእግረኛ ወታደሮች የተካሄደ ሲሆን ኋላ ላይ የአየር ኃይል በመሳተፉ በዚሁ ጥቃት 19 ሰዎች የተገደሉ መሆኑን የሮይተርስ ዘገባ አመልክቷል። ይህው ከባድ ውጊያ የተካሄደው የኢትዮጵያ ጎረቤት በሆነችው ደቡብ ሱዳን ነው። ውጊያው የተካሄደውም ልዩ ስሙ ናስር በተባለ በኢትዮጵያ ድንበር አቅራቢያ መሆኑን ያመለከተው ይኸው የሮይተርስ ዘገባ በአየር ጥቃቱም 19 ሰዎች የተገደሉ መሆኑንም አክሏል። ውጊያው የተካሄደው ብሔርን መሰረት አድርጎ ነውም ተብሏል። በሱዳን መደበኛ ጦርና ራሳቸውን ነጩ ጦር ወይም ዋይት አርሚ ብለው በሚጠሩት የኑዌር ብሔረሰብ ታጣቂዎች መካከል የተካሄደ ውጊያ ነው። ደቡብ ሱዳን ከሱዳን ተገንጥላ ሀገር ከሆነች በኋላ ሰላም እንዳጣች ትገኛለች። አሁን ሀገሪቱን ወደፊት አላላውስ ያለው የብሔር ፖለቲካው ነው። የስልጣን አመዳደቡ፣ የኃይል አሰላለፉና አጠቃላይ የሀገሪቱ የፖለቲካ እንቅስቃሴ የብሔር ስሜቱ የጎላበትና የተቃኘ ነው። የኑዌር ብሔር አባል የሆኑት ሪክ ማቻር የሀገሪቱ ምክትል ፕሬዝዳንት ሲሆኑ በአሁኑ ሰዓትም ዋናው የሀገሪቱ ፕሬዝዳንት ሳልቫኪር ደግሞ የዲንካ ብሔር ተወላጅ ናቸው። በሁለቱ አመራሮች መካከል የሚፈጠሩት ውጥረቶች ሁልጊዜም ለብሔራቸው ደም መፋሰስ ምክንያት ሆኖ እንደቀጠለ ነው። በአሁኑ ሰዓት ደቡብ ሱዳን ያለው ፖለቲካዊ ውጥረት መናሩን ተከትሎ ጎረቤቷ ኡጋንዳ ጦር እስከ መላክም ደርሳለች። በኢትዮጵያ ድንበር አቅጣጫ ከሚካሄደው ውጊያ ባሻገር በሀገሪቱ ከበድ ያለ የፖለቲካና ወታደራዊ ውጥረት ሰፍኗል። አሁን ባለው ሁኔታም ደቡብ ሱዳን ወደ ለየለት የእርስ በርስ ጦርነት ልታመራ ትችላለች የሚለው ስጋት ከፍ ብሏል። የውጥረቱ መንስኤም ፕሬዝዳንቱና ምክትል ፕሬዝዳንቱ ናቸው። በመጨረሻም ፕሬዝዳንቱ ከሞት ተረፉ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በዛሬው ዕለት ከተሰነዘረባቸው የግድያ ሙከራ ለጥቂት ተርፈዋል። የሶማሊያው ዜና ወኪል ጋር የኦንላይን አጃቢ መኪናቸው ሙሉ ለሙሉ ጋይቶ ያመለከተ ምስል ባያያዘበት ዘገባው ፕሬዝዳንቱ ወደ ውጊያ ቀጠና በማምራት ላይ ሳሉ የግድያ ሙከራው ተሰንዝሮባቸዋል ብለዋል። የሶማሊያው ፕሬዝዳንት ስልጣን አጣብቂኝ ውስጥ በወደቀበት በአሁኑ ሰዓት ከቤተ መንግስቱ ቪላ ሶማሊያ በቅርብ ርቀት የተሰነዘረውን ጥቃት አስደንጋጭ አድርጎታል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ማለዳ ላይ ከግድያ ሙከራ ተርፈዋል። ጥቃቱ በአልሸባብ የተፈጸመ ሊሆን እንደሚችል ተሰምቷል። ፕሬዝዳንቱን ያጀቡ መኪኖች ከቪላ ሶማሊያ ቤተ መንግስት እንደወጡ ብዙም ሳይቆይ ኃይለኛ ፈንጅ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ ብረትማ ኤስዩቪ መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸው ተዘግቧል። ፕሬዝዳንቱ ላይ የደረሰ ምንም ጉዳት እንደሌለ ነው የተሰማው። ፕሬዝዳንት ሐሰን ሼክ ከአልሸባብ ግስጋሴ ጋር በተያያዘ ስልጣን እንዲለቁ ከፍተኛ ተቃውሞ እየተደረገባቸው ባለበት በአሁኑ ወቅት ከፍተኛ የደህንነት አማካሪያቸውን ከስልጣን ማንሳታቸው ሌላ ውዝግብ ውስጥ ከቷቸዋል። ፕሬዝዳንት ሐሰን ሼክ መሐመድ የቀጠናዊ ግንኙነት ዋና አማካሪያቸው የሆኑትን መሐመድ ሐሰን ኢብራሂም ኮኒን ከኃላፊነት ማንሳታቸውን ቪላ ሶማሊያ አስታውቋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።